ወይኔ ጉዳችን ዛሬ ጅሙአ ነው። የሚገርማችኋል ይሄ ድስት እንግዲህ የተጣደው በእንጨት ሊሰራ ማለት ነው። እሳቱን ላቀጣጥለው። እስቲ እሳቱ ራሱ አልያያዝ ብሎኛል። ውድ ቤተሰቦች እስቲ አግዙኝ፣ እስቲ አግዙኝ። እሳቱን ነው። ሰላም ጤና ይስጥልኝ። ወድና የተከበራችሁ የአይሻ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? አማን ነው። እንዴት ናችሁ ቤተሰብ? እንዴት አድርጌ አቀጣጥ እምቢ አለኝ። ጭስ በጭስ ይሁን። አያችሁ ዛሬ በእንጨት ልንሰራ ነው ማለት ነው። እንግዲህ ዛሬ የእንጨት ስጋ ነው የምሰራው። እንግዲህ ስጋ በሩዝ ማለት ነው። አሳያችኋለሁ እስከ መጨረሻ ካኔ ጋር ቆይ። እሳቱን ላስተካክልና ቆይ መጣሁ። ቤተሰቦቼ እሳት እያቀጣጠልኩ ነው። አያችሁ አቤት የገጠር ኑሮ ትላላችሁ። እግዚአብሔርን አይ ገጠር መኖር እንዴት ነው በእናታችሁ? ገጠር ታዲያ ግብተን ለመኖር እንዴት እያሰባችሁ ነው? እንዴት እያሰባችሁ ነው? ውድ ቤተሰቦቼ እኔ እንጃ እግዚአብሔርን እኔ ገጠር ሳስበው እዚህ ራሱ እኔ እንጃ። ሁሌ ባልሰራም ያው ሰራለሁ፣ ግን በእንጨት ግን ሁሌ አይደለም። እና እንዴት እያሰባችሁ ነው ገጠር? አቤት አቤት እግዚአብሔር እንዳከመኝ እና እንደዚህ እያቀጣጠልኩ ነው። ትንሽ ይቀጣጠልና ድስት እጥዳለሁ። ስጥደው ይጠፋብኛል ብዬ አሰብኩት። ደግሞ ድስቱን ለክቻለሁ እንደምታዩ ቦታ አስተካክዬ። እስቲ ውድና የተከበራችሁ የአይሻ ቤተሰቦች ዛሬ ጁሙአ እስቲ ውሎዬን ላሳያችሁ። ምን እየሰራ ነው የሚውለው የሚለውን በደንብ አድርጌ ያሳያችኋለሁ። ከኔ ጋር ከቆያችሁ ብዙ ነገር ታያላችሁ ማለት ነው። አብራችሁ ቆዩልኝ። አሁን ደግሞ ስጋ ላድርገው ነው እንግዲህ። ውሃ አድርጌያለሁ፣ ትንሽ ውሃ አድርጌ እሳት ለክሻለሁ ማለት ነው። እንግዲህ ስጋ ይገባበት እና ስጋውን እናደርጋለን። ጭንቅላትም ይሰራል እዚህ ሀገር፣ ጭንቅላትም ይበላል። የሚጣለው ነገር የለም እናቴ። ኢትዮጵያ መሰላችሁ እንደ ሁሉ ነገር ነው የሚበላው። አይገርም? ጭንቅላት ምናምን አይቀርም። ይሄ ራሱ ይበላል። ይሄ እኛ ሀገር አይበላም። እኔ አላውቅም፣ ሲበላ አይቻላቅም። እና እንደዚህ አሁን የዋርክ ጨርሻለሁ። አረ መንገዱ ገደለኝ ቤተሰቦች፣ እውነት መመላለሱ ወይኔ ገደለኝ። ሲመላለስ ነው ወደ ዛሬ እንግዲህ ምን ታደርጋላችሁ? እየተመላለስኩ ምናምን ውዶች ማሮቼ፣ እሳቱን ለማየት ስንት ይመላለሳለሁ መሰላችሁ? እና እንደዛ ያለ ነው መስለ እንደምታዩት እንትን እየሆነ ነው ማለት ነው። እየፈለ ነው። ቢሻ አላመጣሁም። ቢሻ ነው ምን ተባለ? እዚህኛው ሊያዘ ቢሻ አላመጣሁም። ግን ምንድነው አሁን የሚፈልገው? ይሄ ማውጣት ይሄኛው መውጣት አለበት። ይሄ ደም ነው ምናምን ነው እንጂ አላውቅም። ብቻ ቆሻሻ ነው። ምግቡ ይጣፍጣል። ይሄ ስናወጣ ሮዛችን ቆንጆ ይሆናል ማለት ነው። ግን በደንብ ከፈላ ይጠፋል። በናቃራችን ለምን አይነት በደንብ ከፈላ አጋጣሚ ቶሎ ስለመጣው ነው እንጂ በደንብ ከፈላ ግን ጥፍት ነው የሚለው ይውጣል መሰለኝ። እና ሴትዮ ይሄን አትወድም፣ አውጭ ነው የምትለው። እኔም ደስ ይለኛል ይሄ ሲወጣ ደስ ይላል። እንግዲህ አንድ ፍየል በአንድ ቀን ነው መንዘረኛ። ይሄ እንትን ምናምን የሚባለው ነገር የለም እኛ ቤት። ይሄ ነገ ከነገ ወዲያ አንድ ፍየል ግማሽ ምናምን አይባልም። ነውር መሰለኝ አይደል? እኔ ጌታ ነው እላቸው። እዚህ ቤት ሙሉውን ነው የሚሰራው። ሲሰራ ሙሉ ፍየል ነው። ብዛት ሰው ስላለ መስለኛል ሳስበው፣ አይፈረድም። ግን ሰው ብዙ ስለሆነ ይሄ ራሱ ለግድ ነው። ላይበቃም ይችላል አንዳንድ ጊዜ፣ ግን እንደምንም አበቃቅቶ ይበላበታል። እና ይሄኛውን እየጠጣሁ ነው እኔ ማለት ነው። ጭልፋው ትልቅ ማምጣት ነበረብኝ፣ አነሰችብኝ። ይሄኛ ቆንጆ ይሆናል። ምግቡ ይጣፍጣል። አያችሁ ሲያስጠላ ግድ ነው። አረፋ በአረፋ ሆነስ
አረፋ አረፋ ነው እና እንደዚህ እያለ ከወጥቼ እስከ መጨረሻ ከኔ ጋር ነው ዛሬ እንግዲህ እና ያለን እስቲ ምን አይነት ነው የሚሰራው አብሬ ያሳያችሁ። በደንብ ነው መሳያችሁ ዛሬ። እስቲ እግዚአብሔር ይርዳኝ በል ይርዳሽ፣ እግዚአብሔር ያግዝሽ፣ ከዚህ እሳት እግዚአብሔር ያውጣሽ በል። እውነቴን ነው። እሳት የጋዙ ራሱ አስጠልቶኝ ነበረ። ዛሬ ጭራሽ በእንጨት ጨምረብኝ በጣም ነው የጠላሁት። ደክሞኛል። አሁን መመላለሱ እኮ ነው ደከመኝ። ኮሽና ያለ ሩቅ ነው፣ እዚህ ደግሞ ሩቅ ነው። በቃ እግሬ እንዴት ነው ደከመኝ አትጠየቁት። እና እንደዚህ እያደረኩ አወጣለሁ ማለት ነው። ውድ ቤተሰብ ግን ቆሻሻ እኮ እያጠባል ማለት ነው። ብቻል ገንፈል አድርጎ መድፋት ነበር አይደል እንዴ? አይሻልም? እንደዛ ገንፈል አድርጎ ድፍት። ይሄ አዲስ ፋሽን ከሚያመጡ እንደዚህ ይሻላል። እኔ ሳስበው ይሄን አውጪ ታገኝ ማለት ምንም ነገር አልገባም። ለዛ ነው እሺ፣ በደንብ ውሃ እየወሰድክ ያለት ምንም ቅመም የሚባለው ነገር አይገባም። ከዛ በፊት ይሄ ካለቀ በኋላ ነው ቅመም ምናምን የሚገባው። ያኔ ነው እኔ በደንብ ውሃ ሲወስድ እንዴ ደፍተሽ ጨረሽ እንዳትለው እያልኩ ነው። ደፍቼ አልጨርስም። ውሃ ብቻ ነው ያደረኩት። ጫው የለ ምን የለ ምን የለ። ያ እንደምታዩት አጸደ ማለት ነው። ትንሽ አጸደ ከቅድም ጸደ ብዙ ቆንጆ ነው። ድጋሜ ካመጣን ድጋሜም እደፋለሁ፣ ችግር የለም። እና እስቲ አብራችሁ ቆዩ፣ መጨረሻውን አብረን እናያለን ቤተሰብ። እና ቤተሰብ ቡዛር አምጥቻለሁ። ያው ቡዛር ነኢም ቡዛር ሀብ ሁሉንም ነው ያመጣሁት። እንደምታዩት ነጭ ሽንኩርት በቂ አይደለም እጨምራለሁ፣ ግን ላይ ያው ጊዜ ስለሌለኝ ይሄን አርጌ እየበሰለ ከዛ እየጨመርኩ እሄዳለሁ ብዬ ነው። እሺ እና ሁሉም ብዛራቶች አሉ። እና ውዶቼ ይሄው ቅመም ላድርገው። ጨው አለ፣ ፍልፍል አስወድ፣ ጋረፋ፣ ሂል፣ ሱኑርት፣ ሰሚር፣ ፍልፍል አማራ፣ ቱም ሁሉንም በአንድ ነው የሚያደርገው። ምክንያቱም ጊዜ የለኝም ነበር። አንድ በአንድ ማድረግም ይቻላል። በርግጥ እኔ ያው መመላለሱ ከባድ ነው። የኔ መንገዱ ራሱ መቀርፋ አመጣለሁ። ይሄ ጭልፋ ነው እና እንደዚህ አድርጌ አሁን ይሄ እየፈለ ነጭ ሽንኩርት በቂ ስላልሆነ ጨምራለሁ ማለት ነው። እና አብራችሁ ቆዩ እስቲ። እና እሳት ይቆሰቆሳል ነው ይባላል። እየቆሰቆስኩ ነው እንጂ እንጨት አለ፣ እንጨት ብዙ እንጨት። ገጠር አይደል? ገጠር መቼ እንጨት ይጠፋል ቤተሰብ። ውድ ቤተሰቦቼ እንደገና ተመልሼ መጣሁ። ሊዮ ማለት ነው። ሊዮ እስቲ አንዴ ነጭ ሽንኩርቴን የቀረውን ይዤ መጥቻለሁ። እንደምታዩት እንደዚህ ያክል አድርሼ ነጭ ሽንኩርት ጨምራለሁ ብዬ ነበር። እየጨመርኩ ነው ማለት ነው። እና እስቲ እናማስለው ትንሽ አምስል ነው አፈቅጥ ማለት እንጨት ጨምራለሁ። በደንብ ስጋው መንተክተክ አለበት። እኔ ደግሞ ኮሽና ስራ እሰራለሁ ማለት ነው። ስጋ እስከሚበስል እንዴት አያችሁ? በዚህ መልኩ ጁማ እንደምታዩት ፉል ነው ቤቴ። ይሄ ሁሉ መጥቷል። ይሄ ማንጎዎች አሉ። አቤት ደርድረን እንግዲህ ስራ ብዛቱ አትጠየቁት። ይሄ ሁሉ በቆሎ ራሱ ሙዝ መጥቷል። ይሄ ራሱ መስሎኝ ማሻአላ ማለት ነው። ከነገሩ ነገር አለ። ይሄ ነው መደርደሩ አንድ ስራ ነው። እኔ አያችሁ ቲማቲም፣ ቆንጆ ቲማቲም፣ ስጋ ያማረ ይሄን ከተፍ አድርጋችሁ ቃሪያ አድርጋችሁ ብልት የምን ማማር ነው። ይሄን ታውቃላችሁ ብዬ አስባለሁ ቤተሰብ። ይሄ ማለት ይሄ ያው ግልግላን ነው እንደምታውቁት። ደግሞ ወረቀት አናብ ይባላል። ይችኛ ቅጠሉ ማለት ነው። ይችኛ ቅጠሉ ወረቀት አናብ ትባላለች። እሱን አርቄ መጣሁ። ስልኩን አልወስድ እንዳከመኝ ቤተሰብ። ሩዝ አደረኩ፣ ስጋ ጨረስኩ። እንደዚህ እያደረስኩ ነው ማለት ነው። አቤት ድካም አትጠይቁ ጌታ። በጣም ነው የሚያደክመው። ስጋ አለ ስጋ አድርገን እሳት አድርገን ግን
ስላልበሰለ ማለት ትንሽ ይቅር ግን አሪፍ ነው። ምንም አይልም። ሩዝ አድርገናል። መጨረሻ ምን ይመስላል አብረን እናያለን። ከተመቸን ካልተመቸን በዚህ እናቋርጣለን ማለት ነው። ይህን ታውቃላችሁ ብዬ አስባለሁ። ደንጉ ይባላል። 50 እንደዚህ አውጥተን ሰላጣ ገና አልከተፍኩም፣ ግን በዚህ መልኩ እያደረስኩኝ ማለት ነው። ደንጉ ቤተሰቦቼ ይሄን ይመስላል መጨረሻ። ከዚህ በላይ አልሄድም አልችልም። እና ጌታ እግዚአብሔር ባርካችሁ፣ ተባረኩልኝ። ላይክ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው። የተጠፋፍ ብላ እሳት ሊቀናንሰ ስለሆነ ስልክና እሳት የሆነ አይመችም። ውድና የተከበራችሁ የአይሻ ቤተሰቦች ላይክ ሰብስክራይብ እያደረጋችሁ እባካችሁ አበረታቱ የሚላችኋለሁ። ተባረኩ። መልካም ቀን መልካም ጁማ ይሁንላችሁ። ባይ ባይ። ወዳችኋለሁ።